ይህ ሚስጥር ከተገለጠ የፈጠርነው ልዩነት ፖለቲካ ይፈርሳል። ይህንን የሚሉት ሴረኞች ናቸው። ለሳምንታት ሲከታተሉ የነበረው አደራ የሺህ ዓመታት እድሜ ያለው የገዳማት ብራና የዘር ፍለጋ ብቻም አልነበረም። የገዳማቱ ብራናና ሚስጥራዊ ጉዳዮችን ሁሉ አይቼ ዳስሻለሁ። የሀገራችን ሕዝብ በዘርና በሃይማኖት ከፋፍሎ የገዛው ኃይል እንዳይገለጥ የደበቀው የኢትዮጵያ አንድነት የመጨረሻ ሚስጥር ነበረ። አሁን ከፊት ለፊት ባለው በተዘጋውና በተረገመው ጎጆ ውስጥ የአብዱን የያዕቆብ ዘር የሚያረጋግጥ ኪታብ ይዤ ቆሜያለሁ። ሶስት ሃይማኖቶች ኦሪት፣ መስቀልና ጨረቃም በአንድ ጽዋ ውስጥ የተሳሰሩበትን የአንድነት ዙፋን አየሁ። ነገር ግን ከኋላ የቆመው የታጠቀው ጠላት ይህንን እውነት ቀብሮ ሊያስቀረው የመጣ በሆኑ የመጨረሻ ተላላኪ ነው። ከጮጮ ተራራ የተገኘው የሺህ ዓመታት ሚስጥር የተረገመችው ጎጆ በወሎና በጎንደር አካባቢ ያገኘዋት እጅግ ሚስጥራዊቱ ቦታም ቆሜያለሁኝ። የመብረቅ መሃል ላይ ያለባት ዛፍ ከጭንቅላቴ በላይ ቆማለች። ይህ ለማመን የሚከብድ በዓይኖቼ ያየሁ በእጆቼ ዳሰስኳቸው በፈለገዬ ጊዜ ያገኘኋቸው ታምራትና ድንቅ ጉዳዮች በእውኑ አብዱ በፈቃደኝነት የሰጠኝ የያዕቆብ ዘር ኪታብ ምንድን ነው? የተዘጋው ጥንታዊ በር ሲከፈት ውስጡ ላይ ያለው ጉድም ያየሁት ለማመን የሚከብድ እውነት በእውኑ ይህ ኢትዮጵያ ውስጥ ነው ወይ ብሎ ለማመን የሚከብድ ታምርም ከውስጡ የገጠመ ግን የገዳም መንፈስ ያልሆነ እጅግ ሚስጥራዊና ለማመን የሚከብድ እውነት አይቻለሁ። የሶስቱ ታላላቅ እምነቶች ኦሪት፣ መስቀልና ጨረቃ አንድነት በድንጋይ ላይ ተቀርጾ ያየሁት ነገር ይህ የአባቶች ቃል ኪዳን ነው እንድል አስገድዶኛል። ይህ እውነት ለዘመናት የቆየው ልዩነት ፖለቲካን አፍርሶ ኢትዮጵያን በንጹህ ልቧ ወደ ፍቅር እንድትመለስ የመጨረሻው ተስፋ ነው። ነገር ግን ይህንን ሚስጥር ቀብሮ ሊያስቀረው የተላከው የታጠቀው ጥላም በሆኑ ከኋላ ይቆማል። እጁን ወደ መሳሪያው ላከም። በዚያች ቅጽበት የዓለምን ታሪክ የመቀየር አደራ በእኔና በእርሱ ጥይት መካከል የተንጠለጠለ ያክል ይሰማኛል። ውድ አድማጭና ተከታታዮቼ ይህ የወንድማችሁ የናቡቴ እውነተኛና ትክክለኛ የፍለጋም ውጣ ውረዱ ነው። እንዴት ማምለጥ እችላለሁ? በጦርነት በቂም የተጨማለቀችን ታሪክ በሕይወቴ ልክ የመቀየር አደራ እንደተሸከምኩ ይሰማኛል። ናቡቴ የተዘጋው ሚስጥር ጎጆ ቤት ከኦሪት ኮድ እስከ ጥንታዊ ምልክቶች ጋር በተያያዘ የአብዱን ኪታብ ሲከፍተው ያለው ውጥረት እንዲሁም ከኋላ የመጣው የፖለቲካ ሴራ ጠባቂ የሚያሳይ ድራማዊ ምስልና እጅግ አስደንጋጭ የሆነ ክስተት የያዕቆብ ዘርና የፍኖተ አበው ጥሪ ሚስጥራዊ ኮድ 314 127 እና 64 የተፈታበት ቀን ነው። ፍኖተ አበው የሚለው የአባቶች መንገድና ረቂቁ መንገድ ምንድነው? በውዱ የሺህ ዓመታት እድሜ ያስቆጠረው ብቸኛው ለሺህ ዘመናት የተዘጋው በጎንደርና በወሎ አካባቢ የሚገኘው ሚስጥራዊ ቦታም ናቡቴ የአብዱን የያዕቆብ ዘር ኪታብ እንደ ሚስጥራዊ ቁልፍ ተጠቅሞ ወደ ጥንታዊ ዕውቀት ማዕከል ሲገባ ከውጭ የመጣው የጦር ጫማ ኮቴ አስደንጋጭ እውነት ይዞ መጥቶበታልና ይህንን አስመለክታችኋለሁ። በቤቱ ውስጥ የሶስት ጽዋዎች አንድነት የኦሪት፣ የመስቀልና የጨረቃ መንፈሳዊ መሰረት በድንጋይ ላይ ተቀርጾ አንዳች መልእክት እየነገረ ነበር። ይህ የጥንት ኢትዮጵያውያን አባቶች ያስቀመጡት የሰላምና የአንድነት ፍልስፍና ነበር። ይህ እውነት ለዘመናት ኢትዮጵያ በሃይማኖትና በዘር የመከፋፈል መሳሪያ አድርገው ለተጠቀሙት የልዩነት ፖለቲካ አራማጅ ኃይሎች እነሆ የመጨረሻ ስጋት መሆኑ ታወቀም። አሁን ናቡቴ የሚስጥሩ ተሸካሚ ከመሆኑ በላይ በታሪክ ላይ ያለውን ውሸት ለማስቀጠል የመጣው የታጠቀው ጠላት ኢላማ ሆኗል። ከታጣቂው ጠላት እጅ እንዴት ያመልጣል? የተቀበረው ሳጥንና የአብዱ ኪታብ በማገናኘት ይህንን የሰብአዊ ኮድ ይፋ ለማድረግ የሚሮጠው ሩጫ፣ የሚፈልገው መፈለግ፣ የሚደክመው መድከም ምን ይመስላል? በውኑ ውድ የፈለገ ጥበባት ተከታታዮቼ ሚስጥሩን የደበቀው የአባቶች ዋሻና የመነኩሴው የመጨረሻ ቃል ምንድነው? በደም የተገኘው የዘር ሐረግ ቁልፍ ኢትዮጵያን የሚከፍተው ብራና በገዳዮቹ እጅ መውደቁ በውኑ መንፈሳዊ ጉዞና መመሪያን የሚያሳየው ረቂቅ የሆነው ሚስጥራዊ መንገድ ምንድነው? ይህንን በዳና ሚዲያም ይዤላችሁ ቀርቤያለሁ። በራስ ደጀን ተራሮች ስር ለዘመናት በውሸትና በፍርሃት ተሸፍኖ የኖረው የተረገመው ቤት ደጃፍ
በውኑ በመጨረሻ ተከፈተም። ናቡቴም ወደዚህ ጥልቅና ምስጢራዊ ቦታ ገባም። በህልም የተራመደው መንገድ ፍኖተ አበውን በመከተል ከአብዱ የተሰጠው የያዕቆብ ዘር ኪታብ እንደ ቁልፍ ተጠቅሞ ወደ ጥንታዊ ዋሻ ገባም። በዋሻ ውስጥ የተመለከተው ነገር ግን የጥንት ምስጢር ብቻም አልነበረም። የኢትዮጵያ ታሪክ የሚቀይሩ እነሆ ምስጢርና ፍልስፍናዊ ሐሳብን የያዙ ታምራትና ኮዶች ነበሩ። በውኑ መነኩሴው ወይም ባህታዊው ለናቡቴ የሰጡት አደራ ምን ነበረም? የታጠቀው ጥላ ናቡቴን በህይወት ለመያዝ ለምን ፈለገም? ይህ አደራ ዘላለማዊና የሚቀጥል አደራ ነው። በውኑ እኔ ናቡቴ የመነኩሴውን አደራ ይዤ በታጠቀው ጠላት እጅ ላለመውደቅ ከዋሻው ማምለጥ እችል ይሆንን? ኢትዮጵያ እውነተኛ አንድነት ምስጢሯን የምታገኘው የትኛው መስዋዕትነት ከተከፈለ በኋላ ነው? ይህ ታሪክ እውነት፣ ሃይማኖትና የሀገራችንን ፖለቲካ የሚፈትሽ እስከ መጨረሻው ሰከንድ ድረስ ተንፋሽ የማይሰጥ ጉዞዬ ነው። የጠፋው ዘር ኮድ፣ የአንድነት ምስጢር፣ ኢትዮጵያም፣ ጥንታዊ ገዳም፣ ልብ አንጠልጣዩ የናቡቴ ገጠመኝ፣ የዳንኤል ትንቢት፣ ምስጢራዊ ቅርሶችና ተረካቢ የሚፈልጉ ታምራትን የሚያደርጉ ውድ ሀብቶቻችን። በመላው ዓለም የምትገኙ ውድ የፈለገ ጥበባት ተከታታዮችም እነዚህን የእውነተኛ ታሪካዊ ገጠመኞች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያደረኳቸውን ውጣ ወረዶችም ለእናንተ ለአድማጭና ለተመልካቾችም እያቀረብኩ እገኛለሁ። ይህንን ታሪክ እጅግ ረቂቅና ምስጢራዊ የሆኑ መልእክቶችን የምታገኙበት ዳና ሚዲያ የተባለ አማራጭ ዩቲዩብ ከፍቻለሁ። እርሱን በመግባት ሳብስክራይብ እያደረጋችሁ እሱን እንድትቀላቀሉ ላለሁ። ይህ የናቡቴ ጉዞ ነው። መንገድ ረቂቅ ነው። ምስጢራዊ የሆኑ እጅግም የሚያስደንቁ በኢትዮጵያ ምድር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተዘረጉትን መንገዶችን ሁሉ አስሳለሁኝ። እወጣለሁ፣ እወርዳለሁ፣ እፈልጋለሁ፣ አስሰማለሁ። የማገኛቸውን ድንቅና እውነተኛ የሆኑ መንገዶችን ለእናንተ አካፍላለሁኝ። ምናልባት ኢትዮጵያን በብዙ መንገድ አላወቅናትም። ኢትዮጵያ የምስጢር ዶሴዋን አልገለጥንላትም። ኢትዮጵያ እጅግ ታምራት የሚያደርጉ ረቂቅ ምስጢራትን የያዙ በርካታ ጉዳዮችን በውስጧ ይዛለች። ይህንን ለመግለጥና ለሕዝብ ለማድረስ የበኩሌን እያደረኩ እገኛለሁ። በመላው ሀገራችን እዞራለሁ፣ እፈልጋለሁ፣ እኳትንማለሁ። ያገኘሁትን ለእናንተ ለማቅረብ እሞክራለሁ። በኢትዮጵያ ገዳማትና አድባራት፣ በኢትዮጵያ ዋሻዎችና ገደልና ተራሮች ሁሉ ዞራለሁኝ። እነሆ እውነትን ለመግለጥ እኔ ናቡቴ ተነስቻለሁ። ይህንን እውነት አብራችሁ ትሰሙና ታደምጡ ዘንድ አብራችሁኝ እየተጓዛችሁ ታሪክን ከፍለጋዬ እውነትን ተቀስሙ ዘንድ እነሆ እኔ ናቡቴ ከእናንተ ጋር መጥቻለሁኝ። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼም ዳና ሚዲያን በሐሳብ መስጫ ሳጥን ውስጥ አስቀምጥላችኋለሁ። ሊንኩን እየነካችሁ በዛም እየገባችሁ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ ጠይቃችኋለሁ። በሌላ ሐሳቦች ፕሮግራሞች እንገናኛለን። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ፣ ሰላም